ይሄ ሃይማኖቱ ለወንዶች የሚያደላ መስሎ ስለታየኝ ስፔሻሊ ለምሳሌ ይሄ ሴት ልጅ ሽቶ ማድረግ አትችልም፣ የሴት ልጅ ሂጃብ የምታደርገው ከወንድ አይን ለመጥፋት ነው ምናምን ነገር ስታፍ የሚሉት ነገሮች ከወንድ አይን ውስጥ ላለመግባት ነው። ስፔሻሊ ኒቃብ የሚያደርጉ ሴቶች እንደዛ ነው ምክንያታቸው ምናምን ነገር የሚለው ነገር ስላልገባኝ ነው። that's really the point። የመጀመሪያው ጥያቄ ምን ታድርገሽ የሚረብሽ ድምፅ አለ መሰለኝ። የመጀመሪያው ጥያቄ ሶስት ነገራቶችን ያነሳቸው ጥያቄዎቹ ሁለት ናቸው። የመጀመሪያው ግን ምንድነው እንደው ሴት ልጅን ጨቆን ያደረገ ወይም ለወንድ ልጅ እንትን ያለ ይመስለኛል፣ ያዳለ ይመስለኛል፣ እንደዚህ አይነት ስሜት ነው። ወደ እሱ እንመጣለን። ወደ ጥያቄዎቹ አጭር ስለሆኑ እንመልሳቸውና የመጀመሪያው ጥያቄ ምንድነው ሽቶ ሴት ልጅ መቀባት አትችልም በእስልምና የሚል ነው። ይሄ ስህተት ነው። ሴት ልጅ ሽቶ መቀባት አትችልም በእስልምና የሚል የለም። ግን መቼና ለማን እንዴት የሚለውን አስቀምጧል ኢስላም። ሙሉ በሙሉ እንዳው በጥቅሉ ሴት ልጅ ሽቶ አትቀባ አላለም ኢስላም። ገብታችኋል አይደል? ሴት ልጅ ሽቶ መቀባት ትችላለች፣ ግን እንዴት ነው የምትቀባው? ለማን ነው? ሁለተኛ ነገር ምንድነው ሴት ልጅ ጅልባብ የምትለብስበት ዓላማ ምንድነው የሚል ነው። ገብታችኋል? እንደ ከወንድ ልጅ ካለው አንጻር ነው ወይ የሚለው ይመስለኛል። የሚለው ስምሽ ብለው በደንብ አዳጫ አምላክ አንድን ህግ ሲደነግግ ጊዜ ከበስተጀርባው ትልቅ ዓላማ አለው። መጀመሪያ ልናነሳ የሚገባው ነገር ምንድነው? ከዚህ ጋር አምላክ ይሄን ለምን እንደከለከለ እንድታውቁ ዘንድ ዝሙት የሚባል በጣም ታላቅ ኃጢአት እንዳለ ታምኛለሽ፣ እኔም አምናለሁ፣ አንቺም ሁላችንም የምናውቀው ነገር ነው። አምላክ ይሄን ነገር አጥብቆ ከልክሏል። ዝሙት ብቻ ሳይሆን ኢስላም የከለከለው በጣም ደስ የሚለው ወደ ዝሙት የሚወስዱ ማናቸውንም በሮች ሁሉ ዘግቷቸዋል እንዳለ ሰዎች ወደዛ እንዳይደርሱ። ከሚያደርሱት መዳረሻዎች መካከል ምንድን ነው ከተባለ አንድ ሰው መቼም ቀጥታ ሄዶ የሆነች ሴት ጋር ዝሙት አይሰራም። ወደ እርሷ የሚያደርሰውን ነገራቶች ግን እነዛን መጀመሪያ መንደርደሪያዎችን ከሄደ በኋላ ነው። እነዚያን መንደርደሪያዎች ናቸው አሁን አላህ የከለከላቸው የጠየቅሻቸው ጥያቄዎች። ሴት ልጅ ተውባና ተጎነጃጅታ በምትወጣ ጊዜ ወንድ ልጅ በአይኑ የመማረክ ባህሪ ያለው የዛኔ ያንን ባየ ጊዜ በእርሷ ላይ ተውባና ተጎነጃጅታ እንደፈለገች ተገላልጣ ስትሄድ ጊዜ ሰይጣን ስራውን ይሰራል። ይህች ልጅ እንዴት ያማረ ቁመና አላት፣ እንዴት ያማረ ከለር አላት፣ እንዴት ያማረ ውበት አላት፣ ሽታዋና መዓዛዋ እንዴት ደስ የሚል ነው ጠረኗ ብሎ ይማረካል። ቀጥታችን ልጅ ለምን ስልኳን አልቀበልም ይላል። ከዚያ ይቀበላል። የሆነ ቀን ለምን ሻይ ቡና አንልም? ከዚያ ሻይ ቡና ይባባላል። የሆነ ቀን ለምን አብረን አናድርም? ይቀጥላል ቀጥታ። አሁን አየሽ ኢስላም የዘጋቸው እንዲህ አይነት ነገራቶችን ነው። ስለዚህ ሴት ልጅ አትቀባ ሳይሆን ሽቶ ያለው ከባዕድ ወንዶች ጋር ወደ ፈተናና ወደ ኃጢአት የሚጥላት የሆነን ነገር አታድርግ ነው። የሰውነቷን ክፍል ገላልጣ ብትሄድ ለእርሷ መደፈር የሚባል ነገር አለ። በእርሷ ላይ ጥቃት ሊያደርስባት ይችላል። ይሄ በተጨባጭ የምናውቀው ነገር ነው። ያንን ነገር ባየ ጊዜ ሰይጣን በመካከል ስራውን ይሰራል። እንዲሁም ለእርሱም ወደ ኃጢአት የሚጥለው ነገር ሆነበት። ለእርሱም ለሁለቱም ሲል ነው። እዛ አጸያፊ ነገር ላይ እንዳይወድቁ አምላክ አላህ ሱብሓነሁ ወተዓላ ይህንን በር ዘጋላቸው። ገብታችኋል አይደል? ስለዚህ ሴት ልጅ ለተከበረው ለባሏ እንዲሁም ደግሞ ሴቶች ብቻ ባሉበት የዛኔ እንደፈለገች ብትቀባባ ችግር የለውም ኢስላም። ገብታችኋል? ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ነገር ግን ባዕድ ወንድን ወደ ፈተና የሚጥል ነገር ሲሆን ጊዜ ነው የተከለከለው። ነብዩ ሰለላሁ ዐለይሂ ወሰለም أيما امرأة خرجت من بيتها متعطرة ليجد ريحها الأجانب فهي زانية ማንኛውም ሴት አሉ ተውባና ተቆነጃጅታ ተቀባብታ ሽቶችን ከቤቷ ከወጣች ዓላማዋ ምን? ባዕድ ወንዶች ሽታዋንና ጠረኗን ያገኙ ዘንድ። ተመልከች፣ ከዚህ ጋር ነው ያያዘው። እንደዚያ ካደረገች እርሷ ወደ ዝሙት የሚጠራውን መንገድም በእርግጥ አደረገች አሉ። ያ ማለት ሴት ልጅ የሰውነቷን ክፍሏን የሚገላልጥ ለብሳ በሄደች ጊዜ ሰይጣን የሚሰራውን ታውቂያለሽ። ቀጥታ ወደዚያ ነገር ይጋብዘዋል። ያኛ ይመጣል፣ ይጠይቃል፣ የሚፈልገውን ከሷ ለማግኘት ይሄዳል። ነገር ግን ይሄን ነገር ዘጋቸው ኢስላም። ተቻላል አንደኛ እሱ ነው፣ የእርሷን ክብር ለመጠበቅ ነው። የሚገርምሽ ቁርአን ለወንዱ ሲል ብሎ አይደለም ይሄን የተናገረው። እርሱንም በእርግጥ ወደ ዝሙት እንዳይጥለው ብሎ ነው። ያንን ባየና በተማረከ ጊዜ እርሷንም ግን አላህ ሱብሓነሁ ወተዓላ ሲያነሳ ምን አለ? ስለ ሂጃብ ሲያዝ ጊዜ ያዘዘባቸውን ዓላማ ሲናገር እንድትሸፈን እንድትለብስ ያዘዘበትን قال سبحانه وتعالى في آخر سورة الأحزاب يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما. أنت نبي هوي مستهن سيت لجوجهن مؤمنات سيتوجهن
በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው አለ። ለምን? ዛሊከ አድና አዩዕረፍ፣ ይህ እንዳይታወቁ ይረዳቸዋልና አለ። ማለት የሰውነት ክፍላቸውን እንዳይታይ እንዲሰትርላቸው ይረዳቸዋል። ከዚያስ ፈላ ዩእዘይን፣ አይለከፉም አለ። እያችሁ ጥቅሙ ለማን ነው? በዋናነት እንዳይለከፉ ይረዳቸዋል። ሴት ልጅ ተደፈረች መባልን አጸያፊ፣ ይሄንን ከባድ ነገር ዘግናኝ ነገር መስማት ይፈልጋል? የለም። ይሄ ነገር እንዳይሆን ነው መጀመሪያ አላህ ሱብሓነሁ ወተዓላ የእርሷን ክብር ነው ያስቀደሙ። ፈላ ዩእዘይን፣ በተኩላ ሰዎች አይደፈሩምና እርሳቸው እያለ ክብራቸውን ያስጠብቅላቸዋል። የእርሷንም የእርሱንም ሁለታቸውንም ከዚያ ጋር ጸያፊ ነገር እንዲዘጋላቸው የተደነገገ ድንጋጌ ነው እርሱ ማለት ነው። እንዲሁም ደግሞ ሽቶን አልከለከላትም። ነገር ግን አሁንም ወንድ ልጅ በዚያ ነገር ተማርኮ ወደ ኃጢአት እንዳይጠራት እንዳይስባት ለመዝጋት ተብሎ እንጂ ያንን ነገር በባዕዶ እንደ ስር ስትሄድ እንዳትቀባ የተባለው ሴቶች ጋር ከሆነች ቤተሰቧ ጋር ከሆነች ገብታችኋል። እንዲሁም ባሏ ስር ከሆነች እንደፈለገች ሸዋር ትወሰድበት ሽቶን ከፈለገች ችግር የለውም ይችላል። ከዚህ ያ ነው። ሌላው ለሴት ልጅ የሚያዳላ የሚመስል ነገር ወይም ሴት ልጅን የሆነ ትንሽ ጭቆን ያደረገው ወንድ ልጅን እንትን ያለ ይመስላል የኢስላም ሕግና ስርዓት የሚለውን ትንሽ እሱን ላንሳ። አንደኛ ሰዎች ከአምላካቸው ዘንድ የሚጸድቁት በጾታቸው አይደለም፣ በእምነታቸውና በስራቸው ነው። ሴት እኩል ከወንድ ጋር የመጽደቅ ዕድል ከኃጢአት እንትን ገነትን የማግኘት ዕድል አላት። ማስረጃ ቃለ ሱብሓነሁ ወተዓላ መን ዓሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕይየነሁ ሐያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን። አላህ በሱረቱ ኒሳ ላይ ሲናገር ምን አለ? መን ዓሚለ ሷሊሐን ሚን ዘከሪን አው ኡንሳ፣ ከወንድም ሆነ ከሴትም ከእነርሱ አንዳቸው መልካም ያመነና መልካምን የሰራ ለእነርሱ በምድራዊ ህይወታቸው ጥሩ ህይወትን እሰጣቸዋለሁ፣ እንዲሁም በሰሩት ስራ ምክንያት በቀጣዩ ዓለም ምንዳቸውን እከፍላቸዋለሁ አለ። አላህ ስብሐነሁ ወተዓላ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት ሊዩድኺለል ሙእሚኒነ ወልሙእሚናት ጀናቲን ይላል ሱረቱል ፈትሕ ላይ ማለት ነው። የወንድ አማኞችንም የሴት አማኞችንም ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ አላህ ስብሐነሁ ወተዓላ ይናገራል። ይሄ ነው እንዳውም ይበልጥ እንክብካቤ ያደረገው ኢስላም ለሴት ልጅ ነው። ምክንያቱም እንክብካቤ ያስፈልጋታልና እርሷ በደንብ አዳምጪ። አዳም ገና ከሰው ልጅ ታሪክ ልጀምርላችሁ። አምላክ አላህ ስብሐነሁ ወተዓላ አዳምን ምን እንዳለው ተመልከቱ። አዳም ሆይ አለው ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ አለው። አዳም ሆይ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። አደራ የእኔን ትእዛዝ አስቶ ኃጢአትን እንዳያሰራችሁ ተጠንቀቁት፣ እንዳትሰሙት፣ ከገነት እንድትወጡም እንዳያደርጋችሁ። ከገነት ከወጣችሁ አንተ ትለፋለህና አለው። አየሽ፣ የመልፋትና የመድከም ለፍቶ ሰርቶ ጥሮ ግሩ የማስተዳደርን ኃላፊነትና የመጀመሪያው በወንድ ልጅ ላይ ተጫነ። ሴትስ 5 ሳንቲም ለቤት አስቤዛ የማውጣት ኃላፊነት ግዴታ እንደሌለባት ታውቃላችሁ። በኢስላም ሚሊዮነር ብትሆን ቢሊዮነር ብትሆን የፈለገ ቢሆን እርሱ ተሸክሞ የማስተዳደር ግዴታ አለበት እንጂ በእርሷ ላይ ምንም አይነት ወጪ የለባት። ያንን ሰርቶ የማስተዳደር ኃላፊነትና በእርሱ ላይ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ይህን ጥያቄ ተጠየቁ። አንደኛው ሰሃባ ወንድ ልጅ መጣና ጠየቃቸው፣ ያ ረሱለላህ ሀል ሊዘውጃቲና ዐለይና ሐቃ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም አን ቱጥዒመሃ ኢዛ ጠዒምት ወተክሱሃ ኢዛ እክተሰይት ወላ ተድሪብል ወጅህ ወላ ቱቀቢህ ወአላ ተህጁርሃ ኢላ ፊል በይት። ሰውየው መጣና አንቱ የአላህ መልእክተኛ ሆይ ለመሆኑ ሚስቶቻችን በእኛ ላይ መብት አላቸው ብሎ ጠየቀ። በል አሉት። አዎ አሉት ነቢ ሰለላሁ ዐለይሂ ወሰለም መብት አላቸው እንጂ አሉት። ከዚያም ጥቂቱን ገለጹለት። በባልና በሚስት መካከል ሊኖር የሚገባውን መብት ነው ሰውዬ የጠየቀውና ያን ጠቀሱለት። ምን አሉት? ስትበላ ልታበላት ግድ አለበት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት። አያቸው አይደል? ካገባህበት ጊዜ ጀምሮ አብራችሁ እስከኖራችሁበት ዘመን ድረስ ማንኛውም ወጪ አንተን ነው የሚመለከተው። እርሷ ሀብታም ነችና እርሷ እየሰራች ነውና ለእኔ ማምጣት አለባት፣ ይህንን ማስተዳደር አለባት ብሎ ሂሳብ የለም በኢስላም። አንደኛ እርሱ ነው ቻላ። ሌላኛው ነገር በኢስላም ለሴት ልጅ የተደረገ ትልቅ እንክብካቤ፣ ሴት ልጅ ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጿት ሴት ልጆችን ወልዶ ያሳደገ ሰው ለአቅመ ሔዋን እስኪደርሱ ድረስ ዋጋው ገነት ነው ብሎ አስቀምጠዋል። ተመልከቱ ሴት ልጅን ምን ያክል ሰውየው ተንከባክቦ ማሳደግ እንዳለበት፣ እርሷን ማሳደግ ዋጋዋን ገነት አድርጓል ኢስላም። ታውቃላችሁ ወንድ ልጁን ተንከባክቦ ያሳደገ ገነትን ያገኛል የሚል የለም። ምንዳን ያገኛል? በእርግጥ ግን ገነት ነው ዋጋው የተባለው ለሴት ልጅ ነው። በጣም እንክብካቤ ትኩረት አድርገን እንድንሰጥ ነው አላህ ይሄንን የደነገገው ለሴት ልጅ ማለት ነው። ምክንያቱም እንክብካቤ የተሻለች እርሷ። ወንድ ልጅ በጉልበቱ በምኑም ራሱን እንደምንም ብሎ ያስተዳድር ይችላል አይደለ? ሴት ልጅ ግን እንደዛ አይደለች።
ስለዚህ ሴት ልጆችን መንከባከብን ዋጋው ገነት አድርጓል። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ ብንታኒ አው ኡኽታኒ አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀ ላህ ፊሂነ አድኸለሁ ላሁ ልጀና አሉ ነቢ ሰለላሁ ዐለይሂ ወሰለም። ሴቶች ልጆችን ኑሮት እነርሱን ተንከባክቦ ያሳደገ አላህ ገነትን ያስገባዋል አሉ። ተመልከቱ፣ ከልጅነቷ ጀምሮ እስከ ለአቅመ ሔዋን እስክትደርስ ለትዳር እስክትደርስበት ጊዜ ድረስ ያለውን እድሜዋን የገነት መንገድ አድርጎታል አላህ። እርሷን መንከባከብ ዋጋቸው ገነት ነው፣ ተንከባከቡ ብሏል። ሁለተኛ እሺ ካገባች እስከምታረጅ ድረስ ከባሏ ጋር ባለችበት ዘመን ያለውን ህይወቷንስ አሁንም ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰውና መልካም ሰው ብሎ ማለት ከአምላኩ ዘንድ ለሚስቱ መልካም ሆኖ የተገኘ ነው ብሎ ተናገሩ። አያችሁ፣ በደንብ አስተውሉት። ባል ለሚስቱ ይበልጥ ትኩረት እንዲያደርግና እንክብካቤን እንዲሰጣት በቃ አላህ ደነገገ። ይሄንን ምን አለ? ከሁላችሁም መልካም ሰው ማለት ከኔ ዘንድ ለሚስቶቻችሁ መልካም ሆኖ የተገኘ ነውና ለሚስታችሁ መልካም ሆናችሁ አሳዩኝ መልካምነታችሁ ብሏል አላህ። አያችሁ። አሁንም ሶስተኛ ከወለደች ካረጀች በኋላ እናት ከሆነችስ በኋላ ሴት ልጅ ተመልከቱ፣ እስከ ህይወቷ ፍጻሜ ድረስ እናት ትሆናለች አይደል? የዛኔም አሁንም ገነትን ማግኘት የፈለገ እናትን ይንከባከባሉ ነብዩ ሰለላሁ ዐለይሂ ወሰለም። ተመልከቱ፣ ከተወለደች ጀምሮ እስከ መጨረሻ ህይወቷ ድረስ እርሷን መንከባከብ ገነት ነው ዋጋው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ወጣት መጣና ለዚህ ማስረጃ ልስጣችሁ፣ አንተ የአላህ መልእክተኛ ሆይ ለጂሃድ ይፍቀዱልኝ አላቸው። ጂሃድ ሰሃቦችን እየመለመሉ ነብዩ ሰለላሁ ዐለይሂ ወሰለም አለከ ዋሊዳ አሉት ነብዩ ሰለላሁ ዐለይሂ ወሰለም። እናት አለችህን አሉት። ቃለ በላ ነዓም አለ። እንዴት አወቋትሉ? ይሄን ነገር ለእናቱ ብቸኛ ልጅ ነበር ልጁ። ነቢያችን ሰለላሁ ዐለይሂ ወሰለም እኛ አምላክ ናቸው አንልም። አሁን እዚህ ጋር ተመልከቱ። አምላክ በሰጣቸው እውቀት ግን ሰዎች ያለባቸውን ችግር ይረዱ ነበር፣ ያውቁ ነበር። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? እናት አለችህ አይደል አሉት። አዎ አለች። ኢዝሀብ ፈጃሂድ ፊሃ አሉት። ሂድና እናትህን አገልግላት። ፈኢነ ልጀነተ ተሕተ ቀደመይሃ ገነት ያለችው ከእግሯ ስር ነው አሉት ነቢ ሰለላሁ ዐለይሂ ወሰለም። እዚህም ገነት ልታገኝ ነው አይደል የመጣኸው? እናትህ ስራ አለ፣ ሂደህ እርሷን ተንከባክበህ ገነትን አገኝ አሉት። ያ ሰላም። እና ነቢያችን ሰለላሁ ዐለይሂ ወሰለም ለሴት ልጅ ይህን ያክል ሁሉ ተናግረዋል። ሴትን መንከባከብ ዋጋው ገነት እንደሆነ አስተምረዋል። ነገር ግን እንዲህ አይነት ሐዲሶች ለወንድ አልተነገሩም። ምክንያቱም ወንድ ልጅ በተፈጥሮ ራሱን ተንከባክቦ ማቆየት ይችላል። አይታችሁት ከሆነ ሴት ልጅስ እንክብካቤ ትፈልጋለች። አላህ የፈጠራት አምላክ ከማንም በላይ ስለሚረዳት እርሷን መንከባከብን ዋጋው ገነት አድርጌያለሁኝ አለ። ይበልጥ ሰዎች ተሽቀዳድመው እንዲንከባከቧት ዘንድ ልጅም ሆና ወጣትም ሆና አርጅታ አያችኋል። ይሄ ነው። ሌላኛው ነገር የሚገርምሽ በኢስላም ታላቅ ደረጃ ያለው ከወንድ ልጅ ሴት ልጅ ነች። ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና ምን አላ? ያ ረሱላላህ መን አሐቁ ናሲ ቢሑስኒ ሱሕበቲ አላቸው። አንቱ የአላህ መልእክተኛ ሆይ እዚህ ዓለም ላይ ከሰዎች ሁሉ የእኔ መልካምነት የሚገባው ለማን ነው አላቸው። ኡሙካ አሉት ነቢ ሰለላሁ ዐለይሂ ወሰለም። ለእናትህ ነው አሉት። ثم መን አላቸው። ከዚህ አስቀጥሎ አላቸው ثم ኡሙካ፣ አሁንም እናትህ ነች ሁለተኛም አሉት። ثم መን አላቸው ሶስተኛ፣ አሁን አስቀጥሎ ስለማን ነው አላቸው። ثم ኡሙክ፣ ሶስተኛም ለእናትህ ነው መልካምነት የሚገባው አሉት። ثم አላቸው ከዚያስ ثم አቡክ፣ በአራተኛውም አባትህ፣ ከዚያም ፈልአቅረብ ወልአቅረብ፣ ከዚያም የሚቀጥሉ የቅርብ ዘመዶች ብለው ተናገሩ። ኢስላም ለሴት ልጅ በጣም ልዩ ትኩረት የሰጠው ያ ጀማዓ ከሌላው በተለየ መልኩ። ልቀጥልላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ አንድ ቀን፣ እንደው ይህችን ዓለም አዩአት እርሱ አንቱ የአላህ መልእክተኛ፣ ከዚህ ዓለም ውድ ነገር እስኪ ምን አያቸው ነገሩን ተብለው ተጠየቁ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ፣ እንደው ከዚች ከዓለም እንደው ውድ ነገር እኔ ያየሁት ሴት ልጆችን ነው ብለው ተናገሩ። ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ፣ ከዚች ከምድራዊ እንደው እዚህ ምድር ላይ ከሚገኙ ምድር ካየኋት ከእርሷ ውብ ነገር ያየሁት ሴት ልጅ ነው ብለው ተናገሩ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተክረሁ ልበናት ፈኢነሁነ ልሙእኒሳቱ ልጋሊያት አሉ። ሴት ልጆችን አትጥሉ፣ እነርሱ ውዶች ናቸውና። ውድ ተብላ የተገለጸ እርሷ ነች። ጋሊ ታውቃላችሁ? በአረበኛ ቃል በጣም ውድ ነገር ማለት ነው። እጅግ በጣም ውድ የሆነ ነገር ማለት ነው። ሴቶችን አትጥሉ እነርሱ ውድ ፍጥረቶች ናቸውና ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋታል ማለት ነው። ያ ሌላኛው ነገር ባል በሚስቱ ላይ ያለው ሐቅ በጣም የበዛ ይመስላቸዋል ብዙ ሴቶች እና ሴት ምንም መብት የሌላት በባሏ ላይ ይመስላቸዋል። ላ አይደለም። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ምን አለ? ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ አለ። ለእነርሱ ለሴቶች ለሚስቶች በባሎቻቸው ላይ
ልክ ባሎች በሚስቶቻቸው ላይ ባለው መብት ያክል እኩል ለእነርሱም በዛው ልክ አላቸው ብሎ ተናግሮላቸዋል ሱረቱል በቀራ ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ለሁነ ማ ዐለይኩም ብለዋል። በእናንተ ላይ ያለ ሁሉ በእነርሱም ላይ አለ፣ በእነርሱም ላይ ያለ በእናንተም ላይ አለ ብለው ተናግረዋል። ይህን ይመስላል እንደው በጥቂቱ ማለት ነው። በሌላ ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሐዲስን ተናግረዋል እና እስተውሱ ቢኒሳ ኸይር አሉ። መጨረሻ ህይወታቸው ላይ አደራ ስለ ሴቶች መልካምን አድርጉ እያሉ ነው የሞቱት። አደራ ስለ ሴቶች መልካምን አድርጉ እያሉ ተናግረዋል። ሴት ልጅ አብራክ ክፋይ ነች ብለዋል። ጀማዓ ፋጢማ ብድዓቱ ሚኒ አሉ። ፋጢማ ሴት ልጄ የአብራኬ ክፋይ ነች እኮ እርሷ እያሉ ይናገሩ ነበር። ያሰላም አኒሳኡ ሸቃኢቀ ሪጃል፣ ሴቶች የወንዶች አብራክ ክፋይ ናቸው ወይም እኩዮች ናቸው እያሉ ተናግረውላታል ማለት ነው። ሌላው ከዚህ ይበልጥ በቀጣዩ ዓለም ገና ገነት ይገባል አይደል ወንድ ልጅ። ሴቶች ግን ቀድመው እዛ እንደሚኖሩ ታውቃላችሁ። አላህ ሱብሓነሁ ወተዓላ ሴት ልጅን መርጧታል። በቃ የገነት ቀድማ ነዋሪ አድርጓታል። ሑረል ዒን ይባላሉ እና በዚህ ሁሉ አላህ ሱብሓነሁ ወተዓላ ለይቷታል ማለት ነው። ይህን ይመስላል ወይናችን ካለሽ እሺ። ሰላም አለይኩም። ሁሱ ሰላም አለይኩም። ቆይ አንዴ ታብታብ አድርጉ። ታብታቡን 2 ሚሊዮን እናስገባው። ሁሱ ሰላም አለይኩም። ሰላም ወረሕመቱላሂ ወበረካቱ። ገስት ላይ የሚረብሽ ድምፅ አለ እንዲህ ወይስ ወርዳለሁ? የለም። ኦኬ እሺ። እንትን ሚሎ ጨርሰሻል? አልጨረስኩም። እሺ ቀጥይና ትቀጥላለህ። እሺ ምን ቀጥታ ጥያቄሽ ምንድነው? ሚሎ አለሽ? አለሁ። እሺ ሌላው ጥያቄ ደግሞ ይሄ 4 ሚስት ምናምን የሚባለው ነገር እሱን ባጭር ብታስረዳኝ ዋና ኮንሴፕቱ። አንደኛ 4 ሚስት ማግባት። 4 ሚስት ማግባት የሚለውን አምላክ አላህ ሱብሓነሁ ወተዓላ ሲናገር ጊዜ በቁርአን ላይ ዓላማው ምንድን ነው የሚለው ነው አሁን የምናየው። አንደኛ ታዛችሁ ነው ወይ? አዎ እኛ አምላክ ሳያዘን አምላክ ያልፈቀደውን ነገር በራሳችን የምናደርገው ነገር የለንም ሙስሊሞች አልሐምዱሊላህ። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን ይላል። ሱረቱ ኒሳ ላይ ይገኛል። ከሴቶች የተዋቡላችሁን 2ም ሆነ 3ም 4ም አግቡ ካለ በኋላ ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንዲትን ብቻ አግቡ እያለ ተናገረ ማለት ነው። ስናይ ጊዜ ይሄንን እንደው ዝም ብሎ አላህ ሱብሓነሁ ወተዓላ በእኛ ላይ ያለ ገደብ እንደፈለገ ሰውየው ማግባት የሚቻል ይመስለዋል ብዙ ሰው። እሱ ስህተት ነው። ነገር ግን በጣም ከባባድ መስፈርቶች አሉት። እነዛ መስፈርቶች ካለሟላ አይፈቀድም። ስለዚህ አንድ ሙስሊም 4 ማግባት ይፈቀድለታል የሚለው ንግግር ስህተት ነው። አንድ ሙስሊም ሳይሆን እነዚያን መስፈርቶች ማሟላት የቻለ ሙስሊም ነው የሚባለው። እሺ እነዚያ ከባባድ መስፈርቶች አሉ። አንደኛ እርሷን ሙሉ በሙሉ የማስተዳደር አቅም መኖር አለበት ሰውየው። ሁለተኛ በሚያገባቸው ሚስቶች መካከል ፍትህን ማድረግ አለበት። አንዳንዱ አቅም ኑሮት የመጀመሪያው መስፈርት አሟልቶ ነገር ግን ፍትሃዊ ላይሆን ይችላል። የመጀመሪያዋን ጣል አድርጎ እችኛዋን ብቻ የሚንከባከብ ሆኖ ሊገኝ ይችላል። ለዚህ ሰው የፈለገ ሀብታም ቢሆን አይፈቀድለትም በፍጹም፣ አላህ ይከልክሏል። እነዚህን መስፈርቶች ሳያሟላ ያገባ ሰው ወንጀለኛ ነው በኢስላም። ነገ የውመል ቂያማ ቅጣት ይጠብቀዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሽቁሁ ሳቂጥ አሉ። ወፊ ሪዋየቲን ኡኽራ መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቁሁ ማኢል አሉ። በምድራዊ ህይወቱ ሲኖር ሳለ 2 ሚስት ኑረውት በመካከላቸው ፍትህን ያላደረገ ሰው ካለ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ብቻ ይነሳል ብለው ተናገሩ። ይሄ መጀመሪያው ቅጣት ነው። ከዚያም ቅጣት ይጠብቀዋል። ስለዚህ አይፈቀድለት። አላህ ቃል በቃል አንድ ብቻ አግቡ ብሎ ተናግሯል። ይህን ማስፈርት ማሟላት የማይችል ከሆነ ሰውየው ማለት ነው። እሺ ይህን ይመስላል። ታዲያ ይሄ ነገር የተደነገገው ለእኛ ትውልድ ብቻ ነው የሚለውን እስኪ እንናገር ትንሽ። ወይንስ ላለፉት ነቢያትም የተደነገገ ነው? ላ ይሄ በእኛ ላይ አዲስ አይደለም፣ ባለፉትም ነቢያት ላይ ነበር። አላህ ሱብሓነሁ ወተዓላ ይህን ማስረጃ በሱረቱ ራዕድ ላይ ሲናገር ምን አለ መሰለሽ? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬአለሁኝ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸው ነበር አለ። ምን አለ? ሚስትን ሳይሆን ሚስቶችን። ስለዚህ ከአንድ በላይ ማግባት ብርቅ የሆነ በዚህ ትውልድ ላይ የተጀመረ ነገር እንዳልሆነ እንድታውቁት ነው። የቀደሙት ነቢያት አብርሃም ለምሳሌ ሳራ ነበረችው፣ ሃጀር ነበረችው፣ ሌሎች ነቢያቶች
ከአንድ በላይ ያገቡ ነበር ማለት ነው። አሁን ምን ቀረ መሰለሽ? ዓላማው ምንድን ነው ታዲያ ከአንድ በላይ የማግባቱ የሚለውን እናንሳ። ትዳርን አላህ ስብሐነሁ ወተዓላ በቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያነሱ ጊዜ ዓላማው አንድና አንድ እንደሆነ ተናግረዋል። እርሱም ምንድን ነው? መልካም ዘርን ማፍራት እንዲሁም ከሰይጣናዊ መንገድ መጠበቅ፣ ለባልም ለሚስትም ሲባል ማለት ነው። ያ መልካም ዘርን ማፍራት እንደሆነ አላህ ብዙ ቦታ ላይ ይናገራል። ለምሳሌ በሱረቱ ራዕድ ላይ ሲናገር ሚስቶችን አደረግኩላቸው ለአንተም ለቀደሙትም ነቢያቶች መልካም ዘርን ያፈሩ ዘንድ እያለ ይናገራል። ወሱረቱል ፉርቃን ላይ ሲናገር ወለዚነ የቁሉነ ረበና ሀብለና ሚን አዝዋጅና ወዙርያቲና ዙርያ ተመልከቱ፣ ሚስቶችን ካለ በኋላ መልካም ዘሮችን እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም የማግባትን ዓላማ ሲናገሩ ምን አሉ? ተዘወጁል ወዱደል ወሉድ ፈኢኒ ሙካፊሩን ቢኩሙል ኡመመ የውመል ቂያማ አው አልኡመሚ የውመል ቂያማ፣ ወላድ የሆነችዋን ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ ማኝ ተከታዮችን አፍርቼ በመምጣቴ ይደሰትባቸዋለሁና እያሉ ተናገሩ። ስለዚህ ዓላማው መልካም ዘርን ያፈሩ ዘንድ ነው። ይህን ደግሞ በተግባር አሳይተዋል። ኢብራሂም ለምሳሌ ብዙ ሚስቶችን አገባ፣ ሀጀርን አገባ። ማንን ወለደ? ኢስማኤልን ወለደ፣ ነቢይ የሆነለት። ልክ እንዲሁ ሳራን አገባ፣ ከእርሱ ደግሞ ኢስሐቅን ወለደ። ኢስሐቅ ያዕቆብን ወለደ፣ ያዕቆብ ዮሴፍን። ከዚያ እያሉ የነቢያት ዘሮች እየተተካኩ መጡ ማለት ነው። ከአንድ በላይ በማግባታቸው በርካታ አማኝና የአምላክን ሕግና ስርዓትን በምድር ላይ የሚያስፈጽሙ ልጆችን አፍርተው ሄደዋል ማለት ነው። በዚያ መንገድ ነው እኛ እሺ አመሰግናለሁ በጣም ግን ማለት ቅድም ኤክስፕሌን ባረከው ወይ ወንዶቹ ራሳቸውን ማለት ኮንትሮል ማድረግ አይችሉም። ራሳቸው ከሴት ልጅ ከምትገደብ ማድረግ ያለባትን ነገር ከመገደብ እነሱን ማስተማር አይቀልም ለሁለቱም ኢኳል እንትን እንዲሆን። በጣም ጥሩ። እሱን እና ይማራሉ እኮ እሱን ይማራሉ ወንዶችም። አላህ በቁርአን ላይ ብዙ ወንዶችን አስመልክቶ ተናግሯል። አሁን ለምሳሌ እንዲቆጠቡ ማስተማር አይቀልም ወይ? ቃል በቃል አሁን የተናገርሽውን አላህ በቁርአን ላይ ተናግሮታል። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም አለ አላህ። ሙሐመድ ሆይ ሴቶችን እንዲለብሱ እንዳዘዝኩኝ ሁሉ ወንዶችንም ምን አለ? የአማኝ ወንዶችንም እንዲሁ አይናቸውን ከባዕድ ሴት እንዲሰብሩ እዘዛቸው ይላል። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም፣ ብልታቸውንም ከዝሙት እንዲጠብቁ እዘዛቸው እነርሱንም አለ። ዛሊከ አዝካ ለሁም፣ ይህ ለእነርሱ ከምንም ነገር በላይ መንጻት ነውና እያለ አላህ ሱብሓነሁ ወተዓላ ይናገራል፣ ያዛቸዋል። ሐታ ሰላም ማለት እንዳትሉ ብሎ ወንዶችን ይከለክላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢኒ ላ ኡሳፊሑ ኒሳ አሉ፣ እኔ ባዕድ ሴትን አልነካም አልጨብጥምና እንዳትጨብጡ እያሉ ተናገሩ ማለት ነው። ነገር ግን ትኩረት የሚያደርገው ወንድ ልጅ በተፈጥሮ አይተሽ ከሆነ ሴት ልጅን ከውበቷ እንትን እንድትገታና እንድትቀንስ ወደ ውጭ በምትወጣ ጊዜ ያደረገው ለምን መሰለሽ? እንደ ሎጂክ እስክል አንዳንዴ እንደ መንጠቅ በአረበኛ ወደ እሱ ልምጣ። ወንድ ልጅ አይተሽ ከሆነ የሚማረከው ከሴት ልጅ ከንግግሯ ይልቅ ከስራዋ ይልቅ ከላይ በምታሳያቸው ገጽታዎች ነው። በውበቷ ይማረካል። ሴት ልጅ ደግሞ በተቃራኒው ነች። ከወንድ ልጅ ላይ ከውበቱ ይልቅ ወንድ ልጅ ተቆነጃጅቶ ቢሄድ ምናምን ሴት ልጅ እንዳውም ያስጠላታል አይደል ሴቶች። ነገር ግን የምትማረከው ብዙ ጊዜ በስብዕና ነው። ገብቷቸዋል አይደለ? በንግግሮቹ ነው ወይም ደግሞ በስራዎቹ ነው። አያችሁ አይታችኋል? ሴቶች ሲማረኩ ጊዜ ይሄ ወንድ ምን ያክል እንደው ምንኛ መልካም ነው የፈለገ ይህል ማስተር ሊሆን ነገር ግን ከውበቱ ይልቅ የሚማረካቸው ምንድነው? ስራው ወይንም ደግሞ የሚናገረው ንግግር፣ መልካም አስተሳሰቡ። ይሄ ልጅ እንዳው ምናምን ነው። ለዚህም ነው ቆንጂዬ ተብሎ የታሰቡ የሰፈር ልጆች ምናምን እዚህ ግባ የማይባል ማስጠያ ወንድ አግብተው ሲመጡ ታያላችሁ። ውበቱ አይደለም ያቺ ሴት የማረካት፣ ነገር ግን የእርሱ ስራው ነው። የእርሱ መልካምነቱን የሆነ መልካምነቱን አይታ ነው። ሴት ልጅ ደግሞ በዚህ ተቃራኒ ነው። ማነው ወንድ ልጅ ይቅርታ የፈለገ መልካም ትናገር፣ ሴት ልጅ ምን ትበል እሱ አይደለም የሚያሳስበው፣ ብቻ ውብ ትሁን፣ ቁመናዋ ያማረ ይሁን። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ከሴቶች ላይ እንዲህ የውበት መገለጫዎቻቸውን በወንዶች ስር ሄደው እንትን እንዳይሉ ያዘዛቸው። ገብቷቸዋል አይደል? ወንድ ልጅ በዛ ተማርኮ ቶሎ የሚወድቅ ስለሆነ ማለት ነው። ሴት ልጅ ደግሞ በውበት አይደለም ትማረክ። ለዚህ ነው ገብቶሻል ሚለውልሽ። እሺ በጣም አመሰግናለሁ። አንድ የመጨረሻ ጥያቄ ስለ ጂሃድ ጀስት ፖይንት በሂስትሪ ላይ የተማርነው ጂሃድ እና ሪል ኢስላሚክ የሚያስተምረው ጂሃድ ልዩነቱን ማወቅ ፈልጋለሁ እና የምር በማስረጃ ማለት ነው። ለወጋችሁ ነበር ጎራዴ አጣሁኝ ልጆች።
በደሊል ነው። እሺ ጥሩ ጥያቄ ነው። በመጀመሪያ ከቃሉ እንነሳ እና ስርዓቱስ ምንድን ነው የሚለውን እናያለን። ጂሃድ ለምን ተደነገገ የሚለውን እናያለን። ጂሃድ ማለት ትግል ማለት ነው። ትግል ብሎ ማለት ሊታገልሽ የሚመጣ አካል ጋር ከራስሽ ለመከላከል ብለሽ የምታደርጊው ትግል ማለት ነው። አይታችኋል። ሪንግ ምናምን እንደዚህ ቦክስ ምናምን ሊጣላህ ይመጣል ሊጎዳህ፣ አንተ ራስህን እየተከላከልክ ጉዳት እንዳይደርስብህ ታጠቃለህ። እሱ ጂሃድ ይባላል። ታቻላል። በኢስላም ታዲያ ጂሃድ የሚባለው ነገር ሙስሊሞች ሊያጠቃቸው፣ ሊገድላቸው፣ ሊዋጋቸው የሚመጣን አካል ከራሳቸው ለመከላከል የሚያደርጉት የሆነ ከራስ የመከላከል ስርዓት ጂሃድ ይባላል። ጂሃድ ይባላል። አላህ ስብሐነሁ ወተዓላ ማንን መዋጋት እንዳለብን ጂሃድ ማድረግ እንዳለብን ደንግጓል። አማኝ ማነው? ከሃዲያኖች ለሁለት ይከፈላሉ። አንደኛ ጂሃድ ማድረግ መዋጋት የሚፈልግ የከሃዲ አይነት፣ ሁለተኛ እንዲህ አይነት ነገር ውስጥ የማይገባ ሰላማዊ የሆነ የከሃዲ አይነት። ሰላማዊዎችን መልካም ዋሉላቸው በሚል በርካታ ቦታ እንዳውም ተናግሮናል። እነርሱን ጫፋቸውን እንዳትነኩ ከነካቸው ገነትን ሽታውን አታገኙም ሁላ ብሎናል። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀተለ ሙዓሂደን ለም የሪህ ራኢሐተል ጀና አሉ። ሰላማዊ የሆነን የሌላ እምነት ተከታይ ከሙስሊሞች ጋር የሰላም ቃል ኪዳን ያለውን ከሃዲ የገደለ ሰው የገነትን ሽታ አታገኟትም አያገኝም ብለው ተናግረዋል። ከሃዲ ቢሆንም ራሱ ማለት ነው። ወለው ካነ ካፊረን አሉ። ከሃዲ ቢሆንም እንኳን ጫፉን እንዳትነኩት አሉ። ታዲያ ምን አይነት ሰውን ነው ተጋደሉ የሚለው? ወቃቲሉ ፊ ሰቢልላሂ አለዚነ ዩቃቲሉነኩም አላህ። እነዚያን በሃይማኖታቸው ምክንያት የሚጋደሏቸውን የሌላ እምነት ተከታይ ተጋደሏቸዋል። የሚጋደሏቸውን አለ። እንዴት ታዲያ ለምን ከእነርሱ ጋር ለምን መጋደል ያስፈልጋል? እርቅ አይሻልም ወይ ልትሉ ትችላላችሁ። ለእርቅ ከወረዱ እርቅንም አላህ ሱብሓነሁ ወተዓላ አዟል። የሚገርማችሁ ሱረቱል አንፋል ላይ አላህ ምን አለ? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ሊዋጉ የመጡ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ እንዳትዋጋ ይላል። አንተም ለእርቅ ውረድ። ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ሙሐመድ ሆይ እነዚህ ከሃዲያኖች ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው፣ በሰላም ኑሩ አለ። ጭራሽ ጂሃድን አትመኙ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ተተመነው ሊቃአ አልዐዱው ወሰሉላህ አልዓፊያ ፈኢዛ ለቂቱሙሁም ፈስቢሩ ፈኢነል ጀነተ ተሕተ ዚላል ሲዩፍ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት አሉ። ቃል በቃል እንዳትመኙት፣ በቃ አይኖር፣ ይሄ ነገር በጭንቅላታችሁ እንዳይኖር ራሱ። ታዲያ ምን እንመኝ? ይልቁንስ በመካከላችሁ በእናንተ በእነርሱ መካከል ሰላም እንዲሰፍን ጸልዩ አሉ። አያችሁ፣ ሰላም ነው የሚፈልገው ኢስላም። ሰላም እንዲሰፍን በመካከላችሁ ጸልዩ። ታዲያስ ነገር ግን ጦር ሜዳ ላይ ካገኛችኋቸው ሊዋጓቸው ከመጡስ የዛኔ ጽኑ፣ ወደኋላ እንዳትለዋል። አይሻርለ ሊዋጉ ከመጡ እኛ እስክስታ እየመታ አንጠብቃቸውን የዛኔ ወይም ደግሞ ጽጌረዳ አበባ አንጥፈን ምናምን ነው ግደሉና ላ ከራስ መከላከል ግድ ይላል። አየሽ፣ ነገር ግን እኛ አስለን ከመሰረቱ እንዳትመኙት ተብለናል። እንዳውም በእናንተ መካከል አላህ ሰላም እንዲያሰፍን ጸልዩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ስለዚህ ጂሃድ የሚባለው ነገር የተደነገገው ሊያጠቁን ከሚመጡ ከሃዲያኖች ከራሳችን ለመከላከል የተደነገገ ድንጋጌ ነው። አላህ ስብሐነሁ ወተዓላ ታዲያ ይህን ያደረገው ከመቼ ጀምሮ ነው የሚለው ነው ላብራራላችሁ። ያልጠየቃችሁን እኔ እየጠየቅኩኝ ማለት ነው እንድትረዱ ዘንድ። ጂሃድ ከአደም ጀምሮ እስከ ሙሳ ዘመን ድረስ የለም ነበር። ታውቃላችሁ? ይሄን ከአደም ጀምሮ እስከ ሙሳ ዓለይሂ ሰላም ዘመን ድረስ ጂሃድ የለም። ታዲያ ምን ነበር ለከሃዲያኖች መቅጫው? መቅሰፍት የሚባል ነገር ነበር። ይቀሰፋሉ። ኖህ ህዝቦቹ ባመፁ ጊዜ ጂሃድ አድርግ አላለውም አላህ። ኖህ ሆይ መርከብን ስራና በጀልባ ላይ አስቀምጣቸው፣ እኔ እነዚህን እቀስፋለሁ። ከሃዲያኖችን ተቀሰፉ። ሁድ ባመፁ ጊዜ ህዝቦቹ ሁድ ሆይ እኔ እነዚህን ህዝቦች በአውሎ ንፋስ እቀስፋለሁኝ፣ አንተና ህዝቦችን አድናሃለሁኝ። ሷሊሕ ሆይ አንተንና አማኞችን አድናችኋለሁኝ፣ እነዚያን የካዱትን ደግሞ በመልአክ ድምፅ እቀስፋቸዋለሁ። አያቸዋል። በዚህ መልኩ ሆነ። የመጨረሻው ተቀሳፊ ማን ነው? ፈርዖን ነው። ፈርዖንን ልክ ከቀሰፈ በኋላ አላህ ስብሐነሁ ወተዓላ በዚያ በማለት በውሃው ካሰመጠው በኋላ ምን አደረገ? አላህ ለሙሳ ዓለይሂ ሰላም ኦሪትን ተውራትን ሰጠው። በተውራት ላይ፣ በኢንጂል ላይ፣ በቁርአን ላይ ከዚህ በኋላ ደግሞ መቅሰፍት ቀረ። በቃ ራሳችሁ አማኞች ሊያጠቋቸው የሚመጡትን ተከላከሉ ተባሉ። ከዚያ በኋላ ነው ጂሃድ የተደነገገው። ማስረጃ ቃለ ስብሐነሁ ወተዓላ ፊ ሱረት ተውባ
ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ ዩቃቲሉነ ፊ ሰቢሊላሂ ፈየቅትሉነ ወዩቅተሉን ወዕደን ዐለይሂ ሐቀን ፊት ተውራቲ ወልኢንጂሊ ወልቁርአን። በሶስቶቹ መጽሐፍቶች ላይ ነው የታዘዘው። ታዲያ ዒሳ ለምን አልተዋጋም? ዒሳ ዓለይሂ ሰላም ለምን አልተዋጋም? ምክንያቱም ለጂሃድ መስፈርቶች አሉት። ለጂሃድ መስፈርቱ ዒሳ ዓለይሂ ሰላም ጥቂት ጊዜ ነበር ያስተማሩት። 3 ዓመት ነው በምድር ላይ ያስተማረው ዒሳ። በዚህ ባስተማራ ጊዜ ተከታዮች ያን ያክል አልነበሩም። 12 ተከታዮች ነበር ያፈራው። በትክክል እነዚህ ናቸው ይበልጥ ትምህርቱን ትኩረት አድርገው ሲከታተሉ የነበሩት፣ በደንብ ሲከተሉት የነበሩት የዒሳ ዓለይሂ ሰላም። እነዚህ 12ቱን ከህዝብ ከሰራዊት ጋር ተዋጉ ብሎ ማለት አይቻልም። አቅማቸው የሚመጣጠንም አይደለም። ገብታችኋል አይደል? ለዚህ ነው እንጂ ዒሳ ዓለይሂ ሰላም እነዛን ጋዲያኖች መፋለም አቅቶት አይደለም። ታዲያ ምን አደረገለት አላህ? በእርሱ ላይ ያሰቡበትን ሴራና ተንኮል ጂሃድ እንዳደርግ ካልታዘዘ ከተባለ አዳነው፣ ወሰደው። ዒሳን ሊገድሉት በመጡበት ጊዜ አላህ ስብሐነሁ ወተዓላ ከመካከላቸው ነጥቆ ወሰደው። ዒሳን ነገረው ቀድሞ፣ ዒሳ ሆይ እነዚህ ጋዲያኖች አንተን ለመግደል እያሴሩ ነው አለው። ወመከሩ ወመከረላህ ወላሁ ኸይሩል ማኪሪን። መሲሁንም ለመግደል አሴሩበት፣ አደሙበት እነዛ ፈሪሳውያኖች። ከዚህ አላህ ስብሐነሁ ወተዓላ ምን አለ? እኔም ተንኮላቸውንና ሴራቸውን ላከሽፍባቸው ወሰንኩኝ። እኔ ከተንኮለኞችና ከሴረኞች ሁሉ በላይ ነኝና እበልጣቸዋለሁ እነሱን አለ። ካሰቡት ተንኮልና ሴራ በላይ አላህ ሱብሓነሁ ወተዓላ የማዳኑን ስራ በመሲሁ ላይ ሰራ። ዒሳን ምን አለው ታዲያ? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለው። አንተ ዒሳ ሆይ እኔ አንተን ልወስድህ ነው፣ ወደ እኔም ላነሳህ ነው፣ ከነዚያ ከካዱትም ላድንህ ነው አለው። አዳነው፣ ወሰደው ወደ ሰማይ። አያችኋል? ይህን ይመስላል። እና ጂሃድ ማለት እርሱ ነው። ታዲያ ጂሃድ የሚባለው ነገር መቼ ነው የተጀመረው? በነቢ ሰለላሁ ዐለይሂ ወሰለም ጊዜ ራሱ ብላችሁ ካያችሁ የሚገርምሽ ነቢ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነቢይ ሆኑ። በ63 ዓመታቸው የነቢይነት አገልግሎታቸው አለቀ። ከዚህ ዓለም ተሰናበቱ። የስንት ዓመት ጊዜ ነበራቸው የነቢይነታቸው አገልግሎት ጊዜ? 23 ዓመት ነበረ። መካና መዲና ላይ ነበር ነቢ ሰለላሁ ዐለይሂ ወሰለም ሲያስተምሩ የነበሩት። መካ ላይ የመጀመሪያ ያስተምሩት ጊዜያቸው ነበር ነቢይ ተደርገው። በዚያ ላይ ለ13 ዓመት ያክል አስተምረዋል። መዲና ላይ ደግሞ 10 ዓመት። የሚገርምሽ መካ ላይ በጣም ከባድ ግፍና መከራን፣ በጣም ከባባድ ቻለንጆችን አሳልፈዋል። በዚያን ጊዜ ግን ነቢ ሰለላሁ ዐለይሂ ወሰለም ያ በርካታ የግድያ ሙከራ ሲደረግባቸው ጂሃድ አልታዘዙም ነበር። አርፈህ አስተምር ነበር የተባሉት። ፈዕፉ ዐንሁም ወስፋሕ ይላል። ሙሐመድ ሆይ አሁን ጊዜው አይደለም የጂሃድ አትታዘዝም። ፈዕፉ ዐንሁም ወስፋሕ፣ ይቅር በላቸው እለፋቸው፣ ዝም ብለህ አስተምር። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጠጥፋችሁ ሶላትን ስገዱ፣ ዘካን በአግባቡ ስጡ፣ ትእዛዛቶችን ፈጽሙ እንጂ በፍጹም እንዳትዋጉ ብሎ አላህ ቃል በቃል ከልክሏቸው ነበር። ከዚያ በኋላ የሚገርምሽ ወደ ኢትዮጵያ ተሳደዋል የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች የሚለውን ታሪክ ትሰማላችሁ። ለምንድን ነው ዓላማው? ጂሃድን ላለማድረግ እኮ ነው ያ ጀማዓ። ኢስላም ጂሃድን የሚናፍቅ ይመስላችኋል ብዙ ሰዎች። ላ ወላሂ ጂሃድን በጣም የሚሸሸው ኢስላም ፈርቶ አይደለም፣ ጸብን ስለማይወድ ነው። ነቢ ሰለላሁ ዐለይሂ ወሰለም ከሳዑዲ አረቢያ ከመካ ወደ ኢትዮጵያ ሄደው ያሏቸው የነቢ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እንደ ኢትዮጵያ ታምራለችና ደስ እንድላቸው እዛ አፍዋ ብላችሁ ኑሩ ለማለት እንዳይመስላችሁ። ነገር ግን እዚያ ጸብን በፈጠሩ ጊዜ መካ ሹማምንቶችና ንጉሶች ሌላ ጸብን ባጫሩ ጊዜ በቃ ያ ጦርነት እንዳይካሄድ ነበር። በቃ ሂዱና ሰላም ያለበት ቦታ አምላካችሁን አላህን አምልኩ አሏቸው። ኢዝሀቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ አሏቸው። ሂዱ ወደ ሐበሻ፣ በዚያች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ ንጉስ በእሷ ጋር አሁን ይገኛልና ብለው ተናገሩ። እንዳሉትም የተናገሩትም ትንቢታቸው እውነት ብሎ ተገኘ። ሐበሻ በመጡ ጊዜ ንጉሱ ወዲያው ተቀበላቸው እነሱን። ከዚያ በኋላ እነዚህ ይህን ታሪክ ልቀጥልላቸው፣ በጣም ደስ የሚል ታሪክ ስለሆነ እንደው ካላረዘምኩባችሁ ማለት ነው። ይህን ብቻ ከዚያ በኋላ ለቀጣይ እንሄዳለን። የሚገርማችሁ ከዚያ ተከትሏቸው አሁን ሰላዮችን 2 ሰላዮችን ላኩ፣ የመካ ሹማምንቶችና ንጉሶች። ወደ ማን? ወደ ኢትዮጵያው ንጉስ። የነቢ ሰለላሁ ዐለይሂ ወሰለም ምን ብለዋል? እንዳትረሱት ይህን ቃል። ፍትሃዊ ንጉስ ነው አሉ። ፍትሃዊ መሪ ነው ብለው ተናገሩ። ገብቷችኋል አይደለ? ፍትሃዊ ነው፣ አትበደሉም፣ ማንም አይበድላችሁም ሂዱ ብለዋቸዋል። እንዳሉትም ምንም ሳይበደሉ ፏ ብትን ብለው ኢትዮጵያ ላይ ኑረዋል። ነገር ግን በዚያ መካከል ላይ የተሆነውን ልንገራችሁ።
እንደተሳደዱ ወደ ኢትዮጵያ የመካ ሹማምንቶችና ንጉሶች ሁለት ሰላዮችን ላኩ። አብዱላህ ብን ረቢዓ፣ አምር ብን ልዓስ የተባሉ ሁለት ሰዎችን ላኩ። እነዚህ ሰዎች ከጊዜ በኋላ ይሰልማሉ። የሚገርማቸው የዛኔ ግን ከሃዲያኖች ነበሩ። ዝም ብሎ በባዶ አይደለም እነዚህን ሰላዮች ላኳቸው ወደ ንጉሱ ጋር በጣም ከባባድ የሆኑ ስጦታዎችን ወርቅና ብሮችን አስይዘው ነበር። ቀጥታ ይህን ስጡትና ለሀበሻው ንጉስ ሙስና፣ ከዛ በኋላ እነዚህን ልጆች ያሳለፈ ስጠን ብላችሁ የሀገራችን ልጆች ናቸው አምፀውብን ነው ክፉ ነገር አድርገው ነው ብላችሁ ተቀብላችሁ አምጡ ብሏቸዋል። ከዚያ በኋላ ይህን ስጦታ ይዘው ሄዱ። ቀጥታ ይዘው ሄዱና ለንጉሱ ሰጡት። ይሄ ከመካ ሹማምንቶችና ንጉሶች የተላክነን እኛ ይሄንን ከነርሱ የመጣ ስጦታ ነው እንካ ይሄንን አሉት። ቀድመው ሰጡት። ለምን? በዚያ ከገዙት በኋላ ልቡን ገዝተ ነው ከዚያ በቃ የምንፈልገውን ያደርግልናል ብለው ነው። የነብዩ ሰለላሁ ዐለይሂ ወሰለም ቃል ግን እንዳትረሱት፣ ፍትሃዊ መሪ ነው። ከፍትሃዊ መሪ መገለጫ ሙስናን አይቀበልም፣ በፍትህ ይፈርዳል። ከዚያ በኋላ ልክ አምጥተው ሲሰጡት ጊዜ ለምንድን ነው የምትሰጡኝ አላቸው። በአንተ ሀገር ከተሳደው የመጡ ከሀገራችን አምልጠው የመጡ ሸሽተው የመጡ ጥፋትን ያደረጉ አዲስ መንገድን የፈጠሩ አዲስ ሃይማኖትን አባቶቻችን ቅድመ አያቶቻችን የማያውቁትን ያንን ስላደረጉ ነው በቃ እነሱን አሳልፈ እንድሰጠን ነው አሉ። ከዚያ በኋላ ምን አለ? የፍትሃዊ መሪ መገለጫ አንደኛው ምንድን ነው? ከሁለቱም ጎን ሳይሰማ አይፈርድም። ወዲያው ነጃሺ ምን አለ? ይሄ እናንተ ንግግር ነው አላቸው። ነገር ግን ከእነርሱ እስካልሰማ ድረስ በፍጹም አልፈርድላቸውም አላቸው። ይህን ገንዘብህንም ያዘው ለእኔ ምንም አይሰራልኝም አለው። ተመልከቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር። ከዚያ በኋላ ጥሩልኝ አለ ነጃሺ። እንዳለ ተሳደው የመጡት ሰሓቦች ከንጉሱ ቤት ገቡ። ከነጃሺ ቤት ከቤተ መንግስት ገቡ። ለምን መጣችሁ ሀገሬ ላይ ብለው ጠይቃቸው። እኛስ የመጣ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሀበሻ ሄዱ፣ በዛች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ መሪ ይኖራል አለ ብለውን ነው፣ ለዚህ ነው የመጣ ነው አለው። ከዚያ በኋላ ነጃሺ ምንድን ነው ሙሐመድ? ማን ነው እርሱ ሙሐመድ? ወደ ምንስ ነው የሚጠራቸው አላቸው። እርሱ ወደኛ የላከው የሆነ መልእክተኛና ነብይ ነው አሉ። ይህን ወክሎ እየተናገረ ያለው ማን መሰላችሁ? ጃዕፈር ይባላል። የነቢ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው። ጃዕፈር ብን አቢ ጣሊብ ይባላል። እርሱም ተሳደው ከመጡት መካከል ነው። ምንድን ነው እሱ ሲላቸው ጊዜ ሁወ ነቢይ ምን አልአንቢያ፣ እርሱ ከነቢያት መካከል አንድ ነቢይ ነው፣ ለዚህ ዘመን ለመጨረሻው ዘመን የላከው የአላህ መልእክተኛ ነው ብሎ ተናገረ። ሀል ነዘለ ዐለይሂ ሸይኡን አለ፣ ወደ እርሱ የተወረደለት ቃል አለ ነቢይ ከሆነ ብሎ ጠየቃቸው። ተመልከቱ ጥያቄያቸው ማለት ነው። ስንት ሚስት አገባ ምናምን ምናምን አይደለም። ላ የወረደለት መለኮታዊ ራእይ አለ አለው። አዎ አለ፣ ቁርአን ወርዶለታል አሉ። ከእርሱ ልታነቡልኝ ትችላላችሁ አለ ነጃሽ። እናነብልሃለን አሉት። ብልህ ናቸው ሰሓቦች። ተመልከቱ የኢትዮጵያ ቀሳውስቶችና ሹማምንቶች የዛኔ ክርስቲያኖች ነበሩ። ይህን ያውቃሉ ሰሓቦች። ወዲያው ምንን አነበበ መሰላችሁ? የማርያምን ምዕራፍ አነበበ ነጃሽ። ለምን ከተባለ ክርስቲያን ነውና ንጉሱ። ካጠገባቸው ቀሳውስቶችና ታላላቅ ጳጳሳቶችን አስቀምጠው እንጂ ብቻቸውን አይፈርዱም ነበር። እስከ ቅርብ ጊዜያት አይታችሁ ከሆነ የኢትዮጵያ ታሪክ እንደዚህ እንደሆነ ይነገራል። በቃ በቀሳውስቶች እንትን የምትለው። ስለዚህ በፊቱ ቆመና ቢስሚላህ ራሕማን ራሒም ካፍ ሃ ያ ዓይን ሷድ ዚክሩ ረሕመት ረቢከ ዓብደሁ ዘከርያ ኢዝ ናዳ ረበሁ ኒዳአን ኸፊያ ቃለ ረቢ ኢኒ ወሃነ ልዓዝሙ ሚኒ ወሽተዐለ ረእሱ ሸይበን ወለም አኩን ቢዱዓኢ ረቢከ ሸቅያ እያለ የማርያምን ምዕራፍ የማርያምንና የክርስቶስን እስካወላለዱ እስከተሰራው ተአምር እስካስተምሮቱ እስከ ሁሉ ታሪኩ ያለውን አነበበለት። ወዲያው ይሄን ባነበቡ ጊዜ አለቀሱ። እንዴት አለቀሱ? ቋንቋቸው አረበኛ ነበር ማለት ነው። እንዴት ተረድተው ልትሉ ትችላላችሁ። የዛኔ እነ የመን ምናምን ሳይቀሩ የኢትዮጵያ ነበሩ። እንዳለ በርካታ አረብ ሀገራቶችን ኢትዮጵያ እንትን ትላቸው ነበር፣ ታስተዳድራቸው ነበር። እስከ ቅርብ ጊዜ ድረስ መለስ ሳይቀር አረበኛ በደንብ ይረዳ ነበር። አይደለም በዚያ ዘመን የነበሩት ማለት ነው። ጌታቸው አለ ያ እና በደንብ ያውቁት ነበር ይህን ቋንቋ። የመን የኢትዮጵያ ነበረች፣ ሀበሻ ነበረች፣ በሀበሻ ትመራ ነበር። አብርሃ የመንን በደንብ አድርጎ ያስተዳድራት ነበረ። ቸዋል ልክ እንዲሁ እነ ነጃሺ ምናምን በነበሩበት ዘመን። ስለዚህ ያን ይረዱ ነበርና ወዲያው አለቀሱ ይለናል አላህ ስብሐነሁ ወተዓላ። ንጉሱም ቀሳውስቶች መነኩሴዎች ሳይቀሩ ባጠገቡ የነበሩትም እንዳለ በዚያ ቤተመንግስት ይሄ ጉዳይ እንዳለ ሲሰሙ ጊዜ እንዳለ ቀሳውስቶች ተሰባስበው ስለነበር አልቅሰዋል።
ኢስላምንም ወዳው ተቀበሉ። ገብታችሁ አይደለ? እንደተቀበሉ እስላምን ማስረጃ ከፈለጋችሁ ቀሳውስቶችና መነኩሴዎች የኢትዮጵያ ቀሳውስቶችና መነኩሴዎች እንደተቀበሉ እስላምን ቃል በቃል በቁርአን ላይ ተቀምጧል። አላህ ቃል በቃል ይሄን ሲናገር ምን አለ? ለተጅደን የዛኔ ቁርአኑን በሰሙ ጊዜ ማለት ነው እንዳለቀሱ እነ ነጃሺ ሁሉ ተቀምጧል። ቀሳውስቶችም እንዳለቀሱ፣ መነኩሴዎችም እንዳለቀሱ ቃል በቃል አላህ ምን አለ? ለተጅደን አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደን አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባን ወአነሁም ላ የስተክቢሩን አለ። እነዚያ ክርስቲያኖች ነን ያሉ ብሎ ቃል በቃል ክርስቲያኖች ብሎ ገለጸና ከእነርሱም መካከል ቀሳውስቶቻቸውና መነኩሴዎቻቸው ብሎ ገለጸ። ከዚያስ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አለ፣ ወደ መልእክተኛዬ ያወረድኩትንም ቃል በሰሙ ጊዜ ቁርአንን አለ። ቅድም ነጃሺ ሲያነብ የነበረው ማን ነው? ጃዕፈር ሲያነበረው ነው። ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ፣ ከተረዱትና ካወቁት እውነታ የተነሳ አይኖቻቸው ሲያረቡና ሲያለቅሱ ታዩቸውም ነበር እያለ ተናገረ። የቁሉነ ረበና አመና፣ ወዲያው ምን አሉ? ጌታችን አላህ ሆይ እነሆ አምነናል አሉ። ፈክቱብና መዐ ሻሂዲን፣ እኛንም ከመስካሪዎቹ ጻፍን ብለው ተናገሩ። ወማ ለና ላ ኑእሚኑ ቢላህ አለ ነጃሺ። ንግስናው አልያዘውም። አንተ ንጉሥ አይደለህ እንዴ ምናምን አለት። እኔ ማን ስለሆንኩ ነው በአላህ ማላምነው አለ ነጃሺ። ወማ ለና ላ ኑእሚኑ ቢላህ ወማ ጃአና ሚነል ሐቅ፣ የመጣልንን እውነት የማንቀበለው ማን ስለሆነ ነው እኛ አለ። ይጅማ ወዲያው እስልምና ተቀበለ። ወዲያው ነጃሺ ይህንን ባለቀሰ ባዩ ጊዜ አየ። ከዛ በኋላ በልንካ ይህንን ሙስናህን ውሰድ፣ እነዚህን ሰዎች ለማንም እኔ አሳልፌ አልሰጣቸውም ብሎ እነዚያን ሰዎች ከሰታቸው። ነቢ ስ ላ ሰለም ምን ብለው ነበር? ወደ ሀበሻ ሄዱ። በዚያች ሀገር ላይ ከስሩ ማንም የማይበደልበት ፍትሐዊ መሪ ይኖራል አለና ብሎ ተናገሩ። እንዳሉትም ቃላቸው እውነት ሆኖ ተገኘ። እነዚያን የተገፉና የተጨቆኑ የተሳደዱ አካሎችን ማንም ሳይበድላቸው ፏ ብትን ብለው በሀበሻ ኖሩ። ወላሂ የነቢ ስ ላ ሰለም ሚስት ነበረች አንዷ ኡሙ ሰለማ ስትናገር ሐዲሱ ላይ ሙስነድ አሕመድ ላይ ሄዳቸው ብታዩት ትደነግጣላቸው። ከየትኛውም በላይ መካ ላይ ከኖርነውና ከተመቻቸልን ህይወት በላይ ነጃሺ በጣም ምቹ ህይወትን በሀበሻ ምድር ላይ ሰጠና አሉ። ምርጥ ጉርብትናንም ሰጠና አሉ። ካነ ለና አሕሰነ ጅዋር ወአሕሰነ በቃ ፏ ብለን አላህን በሰላም መገዛትም ጀመረን አሉ። እዚያ ሰላማቸውን ነስተዋቸው ነበር። ይሄ ሆነ። ከዚያ በኋላ ግን ነጃሽን ተነሱበት። ብዙ ጊዜ እዚህ ጋር የሚነሳ የሆነ የተሳሳተ ነገር ይነግራቸዋል። እሱም ምንድነው? እኛ የኢትዮጵያ ክርስቲያኖች እንግዶች አድርገን ተቀብለናቸው ይላሉ። አንደኛ እኛን አይደለም የተቀበሉት፣ እኛ የኢትዮጵያን ተወላጆች ነን፣ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። እሺ እነርሱንስ የተቀበላቸው የኢትዮጵያ ክርስቲያን ነው ወይ ወደሚለው እንምጣ። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ንጉሱን አስመልክተው ነው ሄደው ያሏቸው። ንጉሱ ተቀብሏቸዋል። ግን የኢትዮጵያ ክርስቲያን የዛኔ ታዲያ አቋሙ ምን ነበር የሚለውን እሙ ሰለማ ገልጸዋለች። በወንዙም አካባቢ ላይ በጣና አካባቢ ያሉ ክርስቲያኖች ተነስተውበት ነበር ነጃሺን ብላ ቃል በቃል ተናግራለች። ወዳ ተነሱበት እነዚህን ስደተኞች ካላስወጣህ ብለው ባመፁበትም ጊዜ ወዳው ነጃሺ ጂሃድ በቃ አዘዙ። በእንትን አወጁበት። በቃ አማጽያን አለ አይደል? አመፁበት። እነዚህን ስደተኞች ካላስወጣህ ብለው የኢትዮጵያ ክርስቲያኖች አመፀውበት ነበር። የኢትዮጵያ ክርስቲያን ስለዚህ ሰሃቦችን ተቀብለናል ላ ሰሃቦችን ይውጡልን ብለው በነጃሺ ላይ አመፀው ነበር። ይሄን ሰለባ ቃል በቃል ገልጻለች። ለዚያውም በጣና አካባቢ የሚገኙ ክርስቲያኖች ብላ ቃል በቃል ገልጻቸዋለች፣ በዛ በወንዙ አካባቢ። ከዚያም በኋላ ነጃሺን ይሄን ባመፁበት ጊዜ ወዲያው ነጃሺ እመጣላቸዋለሁ ያላችሁበት ቦታ ብሎ ሁሉ መልእክት ላከላቸው። ይወታቸዋል እነዚህን አማጽያን ማለት ነው። በዚህ ጊዜ ሰሃቦች ሰሙ አለች ኡሙ ሰለማ። በሰሙ ጊዜ ከኛ ጋር ያሉ ወንዶችም በእኛ ምክንያት ነውና ያመፀ የተነሳብህ ከጎንህ ተሰልፈን እንዋጋለን፣ ጂሃድ እናድርግልህ አሉት። እናንተ እንግዶቼ ናችሁ አለ ነጃሺ። ይልቁንስ እንግዶች አይዋጉም፣ እናንተ እንግዶቼ ናችሁ፣ እኔ በቃቸዋለሁኝ ብሎ ሄደ። ወዲያውም እኛም ዱዓ አደረግን አለች ኡሙ ሰለማ ስትናገር። አላህም ነጃሽን በጠላቶቹ ላይ ድልን ሰጠው፣ እንዲያሸንፍ አደረገው። አሸንፏቸው ደምስሷቸው መጣ፣ ተመለሰ። ነታቸዋል እንደጠቃላይ ይህን ይመስላል ታሪካቸው። በጣም አረዘምኩባቸው፣ ይቅርታ የምጠይቁ ልጆች አሁን ወደ ጥያቄያቸው መሄድ ትችላላችሁ። እና ጂሃድ የተደነገገው ከራስ ለመከላከል ሊያጠቁን የሚመጡ አካሎችን ለመከላከል የተደነገገ ስርዓት እንጂ ንጹሐኖችን ሂዶ ለማጥቃት አይደለም። አላህ በቁርአን ላይ ቃል በቃል ወጠዓሙኩም ሒሉን ለሁም ይላል። ለአይሁድና ለክርስቲያኖች የእናንተ ምግብ ተፈቅዷልና አብሏቸው ከተራቡ ብሎ ቃል በቃል በቁርአን ላይ ተናግሯል። አይደለም ግደሏቸው፣ ጨፍጭፏቸው ሊል አብሏቸው ከተራቡ ብሎ ቃል በቃል ተናግሯል።
አላህ ሌላ ቦታ ላይ ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን አለ። እነዚያ በሃይማኖታችሁ ያልተዋጓችሁን ሰላማዊ የሆኑ ሌላ እምነት ተከታይ ከሃዲያኖች መልካም ብትውሉላቸው አልከለክላችሁም አለ። መልካም ዋሉላቸው፣ የእኔን ውዴታ ትጎናጸፋላችሁ አለ። ተመልከቱ፣ ክርስቲያን አይሁድ አብለህ አጅር ታገኛለህ፣ የአላህን ውዴታ ታገኛለህ፣ ችግር የለውም አብላ። ነገር ግን ጅሃድ የሚለው የተደነገገው ለምንድን ነው ከተባለ ሰላምን አልፈልግም፣ በቃ መዋጋት ነው የምፈልገው አሻፍረ ይላል አካል። ይህን ታዲያ የደነገገው አላህ ለማን ነው? ይሄ ከሆነ ታዲያ ከሙስሊምም እኮ ታዲያ የሚያምፅ አካል ካለ ለምን አትዋጉት ልትሉ ትችላላችሁ። እንዋጋዋለን። ለምሳሌ ላሳየሽ። አላህ በቁርአን ላይ ሲናገር ወኢን ጣኢፈታን ሚነል ሙእሚኒን እቅተተሉ ፈአስሊሑ በይነሁም አለ። ከእናንተ ከምዕመናን ጭፍራዎች ሁለት ጭፍሮች ቢጣሉ በመካከላቸው መጀመሪያ አስታርቁ አለ። አላህ ማስታረቅን በጣም ይወዳልና አስታርቋቸው አለ። ፈኢን በገት ኢሕዳሁማ ዐለ ልኡኽራ ፈቃትሉ ለቲ ተብጊ ሐታ ተፊዐ ኢላ አምሪላህ አለ። ነገር ግን አንደኛዋ ልታረቅም በላ በሌላኛዋ ላይ ካመፀችና ከተዋጋች ያችን አማጺዋንና ተዋጊዋን ተዋጓት አለ። አማኞችን ነው እያለ ያለው፣ ልብ በሉ። ስለዚህ አማጺ ሆኖ እዋጋለሁኝ ሰላምን አልፈልግም በቃ ጸባጫሪ ከሆነ አማኝም ቢሆን ጂሃድ አድርጉት ተብሏል። ስለዚህ ጂሃድ የሚባለው ነገር በሌላ እምነት ተከታይ ላይ የተከፈተ ዘመቻ ምናምን ብለው የሚነግሯቸው ወላሂ ውሸት ነው። እስላምን በጣም ጭራቅ አድርጋቸው እንድትረዱ የሚጭኑባቸው ነገር ነው። ሐታ ሙስሊም ሆኖ ሰላምን አልፈልግም ላለ አካል ተዋጉት ብሎ አላህ ተናግሯል። እሱን አንድ ጊዜ ላሳያቸው። ተዋጉት ብሏል። አማኝ የሚለውን አንድ ማውጣት አልችልም። ማን ነው መክፈት የሚችል? ጃ ትችላለህ? ጃ ትችላለህ? አንድ ቁርአን ማውጣት። እሺ ምን ላውጣልክ? ሱረቱል ሁጁራት ላይ አንዴ ሙስሊሞችን ከሙስሊም ሆኖ ራሱ ጸብና አጫሪ ከሆነ ተዋጉት ተብሎ ቃል በቃል ተነግሯል። ብዙ ጊዜ ከአዲያኖችን ተዋጓቸው የሚለው ነው የሚያሳያችሁ። ላ ሙስሊም ቢሆን ራሱ ዓላማው ምንድነው? በክህደቱ በምናምን ሳይሆን መጋደል የሚፈልግ ከሃዲ ከሆነ ተብሎ ነው የተገለጸው። አንዴ ሱረቱል ሁጁራት ላይ አውጣላቸው አማኝም ቢሆን እንደምንዋጋው ጸባጫሪ ከሆነ ማለት ነው። ሱረቱል ሁጁራት ምዕራፍ ስንት መሰለ? ምዕራፍ 49 ጃን ትልቁ ላይ አድርጉት። ይሄኛው 49ኛው ምዕራፍ ላይ አወጣጃ ይሄን እሺ ምዕራፍ 49 ቁጥር 9 ላይ ቁጥር 9 ላይ ያውና ተከታተሉ ላንብብላችሁ። 7-9 ላይ አድርገው አማኝም ቢሆን ራሱ እንደምንዋጋ ተመልከቱ። ከሃዲ ብቻ አይደለም። ከምዕመናን የሆኑ ሁለት ጭፍሮች ቢጋደሉ አለ በመካከላቸው አስታርቋል አላህ። መጀመሪያ በቃ ማስታረቅን ይወዳል አላህና ከምዕመናን የሆኑ ጭፍሮች አማኞች ናቸው፣ ልብ በሉ። ቢጣሉ አስታርቋቸው። ከሁለቱ አንደኛይቱም በሌላኛይቱ ላይ ወሰን ብታልፍ ያችን ወሰን የምታልፈውን ወደ አላህ ትእዛዝ እስከምትመለስ ድረስ ተጋደሉ። አማኝም ቢሆን እንጋደለዋለን፣ ጂሃድ እንከፍትበታል። ለምን? ሰላምን አልፈልግም በቃ ጸባጫሪ ነውና። ስለዚህ ጂሃድ ማለት ሰላምን ለማይፈልጉ ሰዎች ስርዓት ማስያዣ፣ ሰላም ማስያዣ የተደነገገ ድንጋጌ ነው። ይሄ ተጋደሉ የሚለው ነገር ለከሃዲያን ብቻ አድርገው እስከዛሬ ሳሳያቸው ነበር። ያው ብትመለስም በመካከላቸው በትክክል አስታርቋል። በቃ መለሳለሁ ካለ አስታርቋቸው፣ ሰላም ይስፈናል። አላህ ሱብሓነሁ ወተዓላ በነገሩ ሁሉም አስተካክለዋል። በቃ መልካምን እንጂ አታድርጓል። አያችሁ፣ አላህ አስተካካዮችን ይወዳልና አላህ አስታራቂዎችን ይወዳል። አያችሁ፣ ይሄ ነው። ከካህዲያኖችም ተጋደሉ የተባለው አሁንም የሚጋደሉ አካሎችን እንጂ ሌላ አይደለም። እሱንም አንዴ አሳያት። ሱረቱል በቀራ ሁለተኛው ምዕራፍ ላይ አንዴ አውጣው። ከሃዲያኖች ቢሆን ራሱ የሚጋደሉ ከሆነ ሱረቱል በቀራ 190 ላይ አውጣ። 190 ምዕራፍ 2 190 ኔት ይይዛል። እንትን በሉ ታባድርጉ ልጆች አንድ ስራ ያው እና 190 ይታይሻል። ማንን ከሃዲ መዋጋት እንዳለብን እነዚያንም የሚጋደሏችሁን ከሃዲዎች አለ።
በአላህ መንገድ ተጋደለው አለ። ይሽ የምንጋደለው ምንድን ነው? ተጋዳይ የሆነ ሰላማዊ ከሆነስ ጫፉን መንካት አይቻልም። ጫፉን መንካት አይቻልም። ይህን ይመስላል የሚለው በደንብ የገባሽ ይመስለኛል። ሚለዋለሽ እሱ ጀዛከላ ሄር ሚለዋለሽ። እሺ እስካሁን የተመለሰልሽ መልስ ግልጽ ነው? አዎ በደንብ ግልጽ ነው። አመሰግናለሁ። እሺ የተመለሱትን ጥያቄዎች በደንብ እንድትረጃቸው እነዚህ ያነሳሻቸውን ሀሳቦች እና ሜቢ እዚህ መተሽ የጠየቅሻቸው ጥያቄ እርግጠኛ ሆኜ ነው ነገርሽ፣ ክርስትና ላይ መልስ የላችሁ አብዛኞቹ ማለት ነው። ያው እኔም ክርስቲያን ስለነበርኩ ነው እንዲምልሽ እንድትረጁ ማለት ነው። እና ሌላም ጊዜ ጥያቄ ሲኖርሽ መተሽ መጠየቅ ትችያለሽ። መልሼ ወደ ቀጣይ እንሄዳለን። እሺ ሁሉንም አንቀጽ እናያቸዋለን። ለምሳሌ ቁርአን 2:232 ሴቶች የወንዶች እርሻ እንደሆነ ይናገራል ከቁርአን። ከዛ ምን ማለት ነው? የወንዶች እርሻዎቻቸው ናቸው ማለት ምን ለማለት ግንዛቤ ገብተዋል? አንተ ንገረኝ እስኪ። ሳትረዳው ጭቆና ነው ማለት አይከብድም። እሺ ለማንኛውም ላስረዳቸው። እሺ አላህ ስብሐነሁ ወተዓላ በሱረቱ ኒሳ ላይ ምን ይላል? ኒሳኡ ማነው? ሱረቱል በቀራ ላይ ኒሳኡኩም ሐርሱን ለኩም ይላል። ፈእቱ ሐርሰኩም አና ሽእቱም እያለ ይናገራል። አንድ የሚት አድርገዎች ሚስቶቻችሁ ለእናንተ እርሻዎቻችሁ ናቸው ይላል። አሁን እርሻ ናችሁ የሚለው እሱ ነው ጭቆና የመሰለህ አይደለ ብላ ክችን ብቻ ነገረኝና ላብራራለህ። እሺ ሚስቶቻችሁ እርሻ ናቸው የሚለው ጭቆና መስሎታል እርሱ። ላብራራላችሁና ከዚያ ወደ አንጻራዊ እናደርገዋለን። እሺ እርሻ ማለት ነው ማለት ነው። እርሻ ማለት እንዳውም በጣም የሴት ልጅ ክብር የተገለጸበት እንደሆነ ትረዳላችሁ ኢንሻአላህ። እርሻ ብሎ ማለት ለሰው ልጅ ህይወት፣ ለሰው ልጅ የህይወቱን መቀጠያ የሚሆነው መሰረት ማለት ነው። ሰውየው እርሻውን አርሶ ያን የተራበውን የልጆችን ጉሮሮ ሆዳቸውን ይሞላል፣ የእርሱንም የሚስቱንም ይንከባከባል። በዚያ ምሳሌ ንግግር ነው። በነገራችን ላይ ገብቷል አይደለ? ባል ማን ነው? ገበሬ እርሻውን አርሶ አዝርዕትን ፍራፍሬዎችን በማግኘት ህይወቱን የሚመራበትን ነገር እንደሚያገኝ ሁሉ ባል ከሚስቱ ጋር ተገናኝቶ ደግሞ ልጆችን በማፍራት የህይወቱ ደስታ የሆኑ ነገራቶችን ምንጮችን የሚያገኝባት ነች ማለት ነው። ከዚህ የበለጠ ክብር አለ? ለህይወትህ ትልቅ ደስታ እዚህ ዓለም ላይ መኖር ምንድን ነው? አልማሉ ወልበኑነ ዚነቱል ሐያቲ ዱንያ አላህ ልጆች ናቸው የዚህ ዓለም ውበትና ደስታዎች አለ። አባት ልጆችን እናት ልጆችን በሚወልዱ ጊዜ ምን ያክል ደስታ አላቸው። የዚያ ምንጯና መሰረቷ ሴት ልጅ ነች ብሎ እየገለጸበት ነው። ባልን አላደረገውም። እርሷ ነች የዚህ ነገር ምንጭና መሰረት ብሎ እየገለጻት ይታል አይደል? ይህን ይመስላል እርሻ መባሉ። ይሄ ነገር ጭቆናና ግፍ ከሆነ አንተ እርሻ ተብልሃል እንደ መጽሐፍ ቅዱስ። አንድ ጊዜ ላሳየ ከይቅርታ ጋር እግዚአብሔር በእስልምና አስተምሮት ብቻ ጀስት ለማወቅ የፈለግኩትኝ በእስልምና አስተምሮት ብቻ መልስልኝ። ምክንያቱም አንተ እዚህ ጋር ያለው እስልምና ልታስተምር ስለሆነ በእስልምና አስተምሮት ብቻ መልስልኝ። ጀስት መሰረትን እስልምና ላይ አድርገን። እዚህ ጋር ደግሞ ሌላ አለ። ለምሳሌ የአእምሮ ጥረት አለባቸው ይላል ሰሂህ አልቡካሪ 304 እና ሙስሊም 79 ሰሂህ ሙስሊም 5096 ላይ
እሺ እሱ ላስረዳሽ የሚለውን ሐዲሱን ላስረዳህ። የአእምሮ ጥረት አይደለም፣ አስረዳለሁ። ችግር የለም። በጣም ጥሩ ጥያቄዎች ነው እየጠየቀ ያለው። ምክንያቱም ብዙ ጊዜ ከሌላ እምነት ተከታይ ሴቶች ልጆች በበርካታ ወደ ኢስላም የሚመጡ በአብዛኛው ሴቶች ናቸው እና ወንዶችም እንደሚመጡ ሁሉ እነርሱ ወደ ኢስላም እንዳይሄዱባቸው ከሚዘጉባቸው ሐዲሶች መካከል አንደኛው እንዲህ አይነቶቹ ሐዲሶች ናቸውና እንኳን ጠየቅ፣ በጣም ደስ ብሎኛል። እነዚያን እንድናብራራቸው በር ስላገኘን ስለተከፈተ ማለት ነው። ሐዲሱ ምን ይላል? ማ ረአይቱ ሚስል ኒሳ ናቂሰቱ ዐቅል። ነቢያችን ሰለላሁ ዐለይሂ ወሰለም ናቂሰቱ ዐቅል ብለዋል። የአእምሮ ጉድለት ብለው ነው ሰዎች የተረዱት። ለመሆኑ ሴት ልጅ ጎደሎ ነች ወይ የሚለውን እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም ጎደሎ ነች እያሉ ነው ወደሚለው እንመጣለን። በመጀመሪያ ሴት ልጅ ጎደሎ እንዳልሆነች ሙሉ እንደሆነች ኢስላም ያስተምራል። ጉድለት እንዳልሆነ ምስክር መሆን አትችልም እኮ አንድ ወንድ ለሁለት ሴት ነው ኖርማሊ። እና እንዴት ነው የምታስታርቀው? እሱን ለምን እንደሆነ አላህ ይናገራል። ምስክር መሆን አትችልም ሳይሆን ምስክር መሆን ትችላለች። ነገር ግን አንድ ወንድ ሁለት ሴት ይሁን ተብሏል ወይ? አዎ ተብሏል። ነገር ግን ወንድ ራሱ ሁለት ወንድ ይሁን ምስክር ተብሏል። እሱንም አሳይሃለሁ። ጉድለት ስለሆነ ነው ወይ? አይደለም። ወንድ ራሱ ሁለት ይሁን ተብሏል። ጉድለት ነው ትለዋለህ? እሱን አይባልም። ወንድ ራሱ ሁለት ወንድ የሚል የለም። ለአንድ ወንድ ሁለት ሴት ምስክር ነው የሚለው። ወንድ ራሱ ሁለት ምስክር ይሁን ተብሏል እያልኩህ ነው። አላህ ቃል በቃል በቁርአን ላይ ሲናገር እዛው ይሄን ጉዳይ አስመልክቶ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ወንዶችን አስመስክሩ አለ። አንድ ወንድ ምስክር ብቻውን አይበቃም፣ አይቻልም። አንድ ወንድ ምስክር ብቻውን አይበቃም። ሁለት ወንድ መሆን አለበት። ከፈለግ ካሳያለሁ ቁርአኑ ላይ አውጥቼ ፈኢን ለም የኩና ረጁለይኒ ፈረጅሉ ወምራአታን። አሁን ግን እዚያ ቦታ ላይ ጉድለት እንዳልሆነ ላስረዳ። እሺ ሴቶች ጎደሎ ተብላችኋል የሚሏችሁ ነገር ሁሉ ውሸት ነው። አንዴ ላስረዳችሁ። አንደኛ ሐዲሱ ናቅሰቱ ዐቅል የሚለውን እንመጣለን። እርሱን ነው የምንመጣበት። መጀመሪያ ናቅሰቱ ዐቅል፣ ናቅሷ ማለት ሶስት ትርጉም አለው። አንደኛ ነቅሱ ማለት ይሄንን አንደብቃቸው ጉድለት የሚል አንደኛ ትርጉሙ ነው ወይ? አዎ ጉድለት የሚል አንደኛው ትርጉሙ ነው። ነቅሱ ማለት ጉድለት ማለት ነው። ሌላኛ ትርጉሙ ምንድነው? ማነስም ነው። አንድ ነገር ሲጎድልና ሲያነስ ጊዜ ይሄ ለምሳሌ የሆነ ነገር ግማሽ እስኪያታሳንሰው አንተ እንላለን አይደለ? ካሳነስ ነው እሱ ራሱ ጉድለት ይባላል። አያቸው አይደለ? መጉደል፣ ማነስ። ልክ እንዲሁ ደግሞ ሶስተኛ ትርጉም ምንድነው? መርሳት። ከመርሳት ጋር በተያያዘ ነው። ምክንያቱም ያ ነገር የሚጎደልና የሚያንስ ነገር ሳይሆን መርሳታቸውን አስመልክቶ ነው ሐዲሱ። ምስክር ጊዜ አንድ ሰው ምስክር ሲመሰክር ጊዜ መርሳቱን አስመልክቶ እንጂ ጉድለቱን አይደለም። ስለዚህ መርሳት እንደሆነ ታዲያ ማን ይፈታልህ? አንተ ከራስህ ነው ወይም የምትፈታው? ሁለት ሴት ከአንድ ወንድ ማን ነው? አንድ ወንድ ይመስክር፣ ሁለት ሴት ይሁን የተባለው መርሳት አስመልክቶ ነው ያልከው አንተ ነህ ወይ? ላ አይደለም። አላህ ሱብሓነሁ ወተዓላ አንድ ወንድና ሁለት ሴት ይሁኑ ያልኩበት ምክንያት በመርሳት ምክንያት ነው ብሎ ቃል በቃል ተናግሮታል። እኔ አይደለሁም የፈታሁት፣ አላህ ራሱ በቁርአን ላይ ነው። እንዳውም በዚሁ ጉዳይ ላይ አስመልክቶ ነው በምስክር ጊዜ አላህ ሱብሓነሁ ወተዓላ ብላክ። ሌላ ይሄንን አሳያለሁ ቁርአን ላይ መርሳት እንደሆነ። ሌላ ልታውቀው የሚገባው ነገር በማንኛውም ምስክር ጊዜ አይደለም። በማንኛውም ምስክር ጊዜ አይደለም። በምስክር ጊዜ ይሏቸዋል አይደለ? አይደለም። በማንኛውም ምስክር ጊዜ ሳይሆን በአንዲት በአንዲት ነጥብ ላይ ነው። ልብ በሉ። በምን ላይ ከተባለ ገንዘብን በምንበዳደር ጊዜ ማለት ነው። ለምሳሌ እኔ ለአንተ ገንዘብ በማበድረህ ጊዜ የዛኔ ምስክር አድርጓል አላህ፣ በገንዘብ ጊዜ ማለት ነው። የዛኔ ምስክር ስታስመሰክሩ ባለችዋ ጊዜ ብቻ ነው ሁለት ሴትና አንድ ወንድ ይሁን የተባለው። በሸሪያ ፍርድ ቤት፣ በመንግስት በየትኛውን ፍርድ ቤት፣ በሽምግልና ላይ ምናምን ወንድና ሴት እኩል ነው። ይህን ታውቃላችሁ? እኩል ነው። በሌላኛው ጊዜ ልብ በሉ። በሁለት ይሁን የተባለው በምንድን ነው? አየተ ደይን ላይ ነው። የብድር አያ ነው፣ አንቀጽ ላይ ነው። አሁን እሱን ላሳየ እሱን እያንዳንዱ ከፍቼ ያሳያለሁ። አሁን የመጨረሻ የምነግራችሁ ምንድን ነው? ሴቶች ሙሉ ተብለዋል በእስልምና። ስለዚህ ያ ጉድለት እንዳልሆነ ሐዲሱ ከዚህ ትረዳላችሁ። የቱ ጋር ሙሉ የተባሉት? ቃል ነቢ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳ ኢላ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከወንዶች ምሉዕነትን የተጎናጸፉ በርካቶች ናቸው አሉ። ከሴቶችም እንደዚያው ብለው ሴቶችንም አጠቃለሏቸው። ከዚያስ ለናሙናነት ያክል 4 ሙሉ ሴቶች ብለው ገለጿቸው። ማርያምን ማን ነው ደፍሮ ጎደሎ የሚል? ያ ጀማዓ ማርያም አንዷ ሙሉ ሴት ነች ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናገሩ። ኸዲጃ ሙሉ ሴት ነች አሉ። ፋጢማ ሙሉ ሴት ነች አሉ። ማነች ደግሞ የፊርዓውን ሚስት አሲያ ሙሉ ሴት ነች አሉ። አያችሁ።
ሴቶች ሙሉ ናቸው ለናሙናነት ይህን ያክል ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረው እንደገና ጎደሎ አይደለም ሐዲሱ ማለት የተፈለገው መርሳቷን አስመልክቶ ነው። አላህ እያለ ያለው ምንድነው? ሁለት ሴት ትሁን ያልኩበት ምክንያት አንዷ ብትረሳ ሌላኛዋ እንድታስታውሳት ነው አለ እና እንዳሳየ ይሄን ያለበትን ምክንያት አንዴ እንደዛ ነው ማለት ነው። ምን አልከኝ? ሉጋስ ለምን እንደዛ ነው? ወንድ አይረሳም? አንዴ ወንድ አይረሳም ማለት አይደለም። አሁን እንዴት እንደሆነ እሱንም ለምን እሱ እንደተባለ አስረዳሃለሁ። እንዳው ምክንያቱ ጉድለት እንዳልሆነ መርሳት እንደሆነ ቃሉን እንድትረዳው ዘንድ ነው። ወንድስ ለምን አልተባለ የሚለውን እናያለን። የጅማዓ ዋርኒንግ እያሳየ ነው። ይታያቸዋል? መጥቶላቸዋል? አንዴ ጃ ታሳያቸዋል። ይታያቸዋል? ዋርኒንግ እያሳየ ነው። ይዘጋዋል። ምን እናድርግ? እንቀጥል ወይንስ ከሚዘጋበን እናቋርጥና እንደገና እንመለስ? መልስልኝ ከቻልክ። እሺ፣ ለምን መሰለ የተባለበት ምክንያት እሱ ምንድን ነው? በአብዛኛው ጊዜ መርሳት የሚለው ራሱ ሴት ልጅ ከእዝነቷ የተነሳ አይተህ ከሆነ በእንትን ጊዜ ማለት ነው፣ በምስክር ጊዜ ሴት ልጅ እዝነቷን መሰረት አድርጋ በቃ የተፈጥሮዋ የእዝነት መሰረት አላትና ያንን አድርጋ ምስክር ጊዜ ልትደብቅ ትችላለች። አንደኛዋ ያንን ነገር ብትዘነጋ ሌላኛዋ እንድታስታውሳት ነው። እንደ ምሳሌ ልስጥህ። አባት ልጁን ወደ ትምህርት ቤት ሂዳ ነው፣ በደንብ ተረዳይ ብላክ፣ ወደ ትምህርት ቤት ሄድ ብሎ ይልከዋል። ከዚያ በኋላ እሱ ወደ ስራ ቦታ ይሄዳል። እናት ያ ልጅ ትምህርት ቤት እንዳልሄደ ታውቃለች። በቃ ሰፈር ሲጫወት ዋለ። ልክ ማታ በሚመጣ ጊዜ አባት የት ነው የሄድከው ብሎ ለፍርድ በሚያቀርበው ጊዜ ልጁ እናት ልጇ እንዳይመታባት ብላ አዝና ራርታ ያንን እውነተኛ ምስክር ትደብቃለች? አትደብቅም? በአብዛኛው ብላክ ሰብአዊነት መገለጫ ነው። ግን በሃይማኖቱ ነው አምላክ ነው የሚያወራ ያለው እዛ ጋር። ሴት ልጅ ጎዶሎ ካለ ጎዶሎ ነች። አንዴ ጎዶሎ ነች ካለ ጎዶሎ ነች ብለህ ግግም አትበል። እያስረዳሁ አይምሮህን ክፈተው። ጎዶሎ የሚለው ቃል ስህተት ነው እያልኩ ነው። እሱ ሳይሆን ያለው መርሳትን አስመልክቶ ነው እያለ ነው አላህ እያልኩህ ነው። አንዴ ጃ አውጣና በቃ ይሄንን አሳየው። ከሚዘጋ ምን እናድርግ ልጆች? ቃል በቃል ብናል አላህ መሰለህ። ይኸውልህ በኋላ ማስረጃውን ጠይቀህ እንዳይዘጋብህ ሊወጣ ስለሆነ ሁሱ ምንድነው واستشهدوا شهيدين من رجالكم على فإن لم يكونا رجلين فرجل وامرأتان ممن ترضون من الشهداء أن تضل إحداهما فتذكر إحداهما الأخرى على አንደኛዋ ብትረሳ ሌላኛዋ እንድታስታውሳት አለ። ጎደለው ስለሆኑ ሁለት ይሁኑ አላለም አላህ ሱብሓነሁ ወተዓላ። አንደኛዋ ብትረሳ ሌላኛዋ እንድታስታውሳት። ሱረቱል በቀራ የመጨረሻው ገጽ ላይ ሁለተኛው ምዕራፍ ላይ ብላክ ከመጨረሻው ገጽ የሁለተኛውን መለስ ብለህ እየው እዚያ ላይ ምክንያቱን አላህ ተናግሯል። ከወንዶቻችሁ አንድ ምስክር ከሴቶች ሁለት ምስክር ያልኩበት ምክንያት ጎደለ ስለሆነች ሳይሆን አንደኛው